የወንድሜን የመምህር ዘላለም ወንድሙን የወልደ ሰማያትን የሕይወት ታሪክ አቀርባለሁ። ውልደትና የልጅነት ዘመን። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማያት ከአባታቸው ከአቶ ወንድሙ ተማምና ከእናታቸው ከወይዘሮ ትክክል ወርቅ ገብረየስ ነሐሴ 17 ቀን 1969 ዓ.ም በታሪካዊቷ ደብረ ሲና ከተማ ተወለደ። ገና በለጋነት የቤተ ክርስቲያንን ጠረን እየሳበ በዘመኑ አብዛኞቻችን እንወስድ የነበረውን የፊደል ቆጠራን ወይም የቄስ ትምህርቱን በየኔታ ታመነ እግር ስር ቁጭ ብሎ ተምሯል። የትምህርት ጉብዝናና የቅንነት መገለጫ በትምህርቱ እጅግ ብሩህ የነበረው መምህር ዘላለም በሰበታ ከተማ በነበረው የትምህርት ቆይታው ሁልጊዜም ከአንደኝነት አይወርድም። በተለይም የአንደኛና የመለስተኛ ሁለተኛ ደረጃ ትምህርቱን በሙልጌታ ገድሌ ሲማር ሁሌም አንደኛ ነበር የሚወጣው። በተለይም በስድስተኛና በስምንተኛ ክፍል የሚኒስትሪ ፈተናዎች 100% በማምጣት አስደናቂ ውጤት አስመዝግቧል። የሚገርመው ግን እውቀቱ ለራሱ ብቻ ነበር። ለሂሳብ ትምህርት የነበረው ልዩ ተሰጥኦ መምህራኑ በማይኖርበት ጊዜ እርሱ መምህር ሆኖ ጓደኞቹን ሁሉ ያስተምር ነበር። ይህ ሌሎችን የማብቃት መልካም ባህሪው ገና በልጅነቱ አብሮት ያደገ ጸጋው ነበር። የቅዱሳን በረከትና የመንፈሳዊ ብስለት ምንጭ መምህር ዘላለም ወንድሙ በዘመናዊ ትምህርቱ ውጤታማና አንደኛ ሆኖ እንዲወጣ ያደረገው ሚስጥር በሰበታ ከተማ በሚገኘው በታዋቂው ጌቴሴማኒ ቤተ ደናግል ጠባባት የእናቶች ገዳም ያገኘው የጸጋ በረከት ነው። ይህ ገዳም ለመምህር ዘላለም የእውቀቱ ብቻ ሳይሆን የቅድስናና የጥበብ ምንጭ ነበረ። የወንጌል ጡት የጠባባት ስፍራ መምህር ዘላለም ገና በልጅነቱ ከእኩዮቹ ተለይቶ በዚህ ገዳም ስር የወንጌል ትምህርቱን እየቀሰመ አድጓል። በቅዱሳት መጻሕፍትና በስብከተ ወንጌል ትምህርት አንደበቱ የረታ ሚስጥር የሚዘረዝርና ልብን የሚነካ አገልጋይ ሆኖ የወጣው በዚህ በቅዱሳን እናቶች ጸሎት በታጀበ ገዳም ውስጥ በነበረው ጥልቅ መንፈሳዊ ልምምድ ነው። የሁለት ዓለማት ጥበብ። መምህር ዘላለም በዘመናዊ ትምህርት ቤት የነበረውን ስኬት ከመንፈሳዊ ሕይወቱ ጋር እጅግ በሚያስደንቅ ሁኔታ አጣጥሞት ነበር። ከትምህርት ቤት መልስና በዓላትን ጠብቆ ወደ ገዳም በመሄድ ቅዱሳት መጻሕፍትን በመመርመር ያሳልፍ ነበር። ለብዙዎቻችን ከባድ የሆነውና የማይመረመረው መጽሐፍ ቅዱስ ለመምህር ዘላለም ግን እንደ ውዳሴ ማርያም በየዕለቱ የሚደገም
በልቡ የተጻፈና በቃሉ የያዘው መዝሙሩ ነበር። ይህ የመጽሐፍ ቅዱስ ጥናቱና ጸሎቱ ነው። በሰበተና በሄደበት ሁሉ አንደበቱ እንደ ማር የሚጣፍጥ ቃሉ እንደ ሰይፍ የሚቆርጥና እንደ ቅቤ የሚለሰልስ እንዲሆን ያደረገ። በዚህ ገዳም ውስጥ ያሳለፈው ጊዜ መምህር ዘላለምን ገና በልጅነቱ የበሰለ አድርጎታል። በጌቴሴማኒ ቤተ ደናግል ጠባባት በሰንበት ትምህርት ቤት ሲያገለግል ሲማርና ሲጸልይ የቆየው ዘላለም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብርቅዬ እንቁ ሆኖ የተበረከተው ከዚሁ እቶን ውስጥ ተኩሎ በመውጣቱ ነው። ይህ በልጅነት የቀሰመው የወንጌል ፍቅር ነው በኋላ ላይ እስከ አፋር በረሃ፣ እስከ ደቡብ ኦሞ የጂንካ ጫካዎችና እስከ አሜሪካ በመላው አውሮፓና መካከለኛው ምስራቅ አድማሳት ድረስ ወንጌልን በኃይልና በሚስጥር እንዲያስተምር ጉልበት የሆነው ከአግሮ ኢንዱስትሪ ቴክኒካል እስከ ወንጌል አገልግሎት ዘላለም የከፍተኛ ሁለተኛ ደረጃ ትምህርቱን በሰበታ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተማረ ሲሆን ባገኘው የላቀ ውጤትም ወደ ወሊሶ አግሮ ቴክኒካል ስኩል በመግባት ከ1983 እስከ 1985 የ3 ዓመት የሙያ ትምህርት በመማር በኤሌክትሪሲቲ በዲፕሎማ ቢመረቅም የልቡ ጥሪ ግን የያዘው የሰውን ልጅ በወንጌል ኤሌክትሪክ ማብራት ነበር። በወሊሶ ቆይታው ከብፁዕ አቡነ ዲዮስቆሮስ የቀድሞ አባ ወልደ ትንሣኤ ግዛው እግር ስር ሆኖ በሰንበት ትምህርት ቤት አገልግሎቱን ጀመረ። የ12ኛ ክፍል ውጤቱ ለከፍተኛ ኮሌጅ ቢያበቃው እርሱ ግን የእግዚአብሔር መንግሥት ትቀድማለች ብሎ ራሱን ለቤተ ክርስቲያን አገልግሎት አሳልፎ ሰጠ። ብፁዓን ሊቃነ ጳጳሳት፣ የገዳማት አድባራት አባቶች የሚሰጡትን ምስክርነት ሳያካትት ካከናወናቸው ዋና ዋና ስራዎች በጣም እጅግ በጣም ባጭሩ ደቡብ ኦሞ ገጠራማ ስፍራዎች መምህር ዘላለም ወንድሙ ስለ ጥምቀቱ ወልደ ሰማዕት የከተማ አገልጋይ ብቻ አልነበረም። በደቡብ ኦሞ ገጠራማ ስፍራዎች ቃለ ወንጌልን በማስተማር ካበረከተው መንፈሳዊ አገልግሎት በተጨማሪ አንደኛ ለማሌ ብሔረሰብ የማሌ ቅዱስ በዓለ ወልድ ቤተክርስቲያንን፣ ሁለተኛ ለሰሜን አሪ ብሔረሰብ የዘፍቲ ቅዱስ ሚካኤል ቤተክርስቲያንን፣ ሶስተኛ ለአሪ ብሔረሰብ የሰልማ ቅድስት ኪዳነ ምሕረት ቤተክርስቲያንን፣ አራተኛ ለበና ጸማይ ብሔረሰብ የሙቃጫ ቅዱስ ሚካኤል ቤተክርስቲያንን፣ አምስተኛ የማራታር ቅዱስ ሚካኤል በጅምር ላይ ያለ በከተማ የነበሩትን ዋና ዋና ፓስተሮች አስተምሮ በማስጠመቅ አዳራሻቸውን አፍርሰው ቆርቆሮውን በማምጣት እንዲሰራ አስጀምሯል። ጉሙዝ፣ ጋምቤላ፣ ጂንካ። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በ2003 ዓመተ ምህረት ከጠረፋማውና ከገጠሪቱ የሀገራችን ክፍሎች የተውጣጡ 38 ልዩ ልዩ ቋንቋ ተናጋሪ ደቀ መዛሙርት መልምሎ ከየሀገረ ስብከታቸው ማስረጃ ጽፎ በማስመጣት ሙሉ የስልጠና ወጪያቸውን በመሸፈን በጽርሐ ጽዮን የስልጠና ማዕከል እንዲማሩ ማድረግ ስልጠናቸውን ሲያጠናቅቁ የአገልግሎት ልብስና መጽሐፍ ቅዱስ ገዝተው በመስጠት ወደ የመጡበት አካባቢ ተመልሰው በቋንቋቸው እንዲያገለግሉ አድርጓል። ጅጅጋ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ሐምሌ 28 ቀን 2010 ዓ.ም በጅጅጋ በደረሰው ችግር የተጎዱትን ለማጽናናት በስፍራው ጉባኤ በማዘጋጀት ማህበረ ምዕመናንን ከማጽናናቱ በተጨማሪ ሰዎችን በማስተባበር ከ1,500,000 ብር በላይ በማሰባሰብ በወቅቱ ለተጎዱ የሀገረ ስብከቱ ማህበረ ካህናት ድጋፍ እንዲያገኙ በመርዳት የቤተ ክርስቲያን ልጅነቱን አሳይቷል። ሰበታ ቅዱስ ገብርኤል መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለ57 አይነ ስውራን በተለያዩ ጊዜያት ድጋፍ ከማድረጉ በተጨማሪ ለዘለቄታቸው ራሳቸውን የሚችሉበትን ቦታ ለመግዛት እንቅስቃሴ አስጀምሯል። በምሁር ኢየሱስ ገዳም መምህር ዘላለም ወንድሙ 12 ልጆችን ከቤኒሻንጉል ጉሙዝ በማስመጣት ዲቁና እንዲማሩና ወደ አካባቢያቸው ተመልሰው እንዲያገለግሉ አድርጓል። በሰሜን ሸዋ ዞን በኤፍራታና ግድም ወረዳ በጦርነት ለተፈናቀሉና ለተጎዱ ለ2591 ሰዎች 3,000 ብር በጠቅላላው 7,773,000 ብር ድጋፍ አድርጓል። ሸዋሮቢት፣ አጣዬና ከሚሴ ከተለያዩ አካባቢዎች ለተፈናቀሉ ጉዳት ለደረሰባቸው
ከፍተኛ ድጋፍ አበርክቷል። ደብረ ዘይት መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ከቢሾፍቱ ከተማ በቅርብ ከሚገኘውና የኢትዮጵያ አውሮፕላን ተከስክሶ ብዙ ሰው ባለቀበት ኤጀሬ ቦታ ላይ በአካል ተገኝቶ በማጽናናት የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስን በማስፈቀድ የተለያዩ ሰዎችን በማስተባበር የቅድስት ልደታ ቤተ ክርስቲያንን አስተክሎ ጥር 30 ቀን 2018 ዓ.ም በአካል በመገኘት ብፁዓን ሊቃነ ጳጳሳት ባሉበት አስመርቋል። ቡታጅራ በግጭት የተፈናቀሉትን ቦታው ድረስ ሄዶ በአካል በመገኘት በቃለ እግዚአብሔር ከማጽናናት በተጨማሪ የሚታወቅበትን መልካምነትና ድጋፍ አሳይቷል። ከስልጤ ዞን ከቅበት ከተማ በክርስትናቸው ምክንያት ከቤት ንብረታቸው ለተፈናቀሉ ለ288 ሰዎች 2,000 ብር በድምሩ 576,000 ብር ድጋፍ አድርጓል። አርሲ፣ ሻሸመኔ፣ ባሌ ቤተሰቦቻቸው ለተገደሉና ለተፈናቀሉ ክርስቲያኖች ሩዝ፣ ዱቄት፣ ዘይትና የማብሰያ ዕቃዎችን በማቅረብ መንፈሳዊ ኃላፊነታቸውን ተወጥቷል። አፋር በአፋር ክልል ለሚገኙ በዞን 5 ሰሙሮቢ ወረዳ ጉማሜ አካባቢ በጦርነት ለተፈናቀሉና ለተጎዱ ለ495 ሰዎች 3,000 ብር በጠቅላላው 1,485,000 ብር ድጋፍ አድርጓል። 2 ስሙን ማሩ በማለት የሚጠሩ የአፋር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ዮናስ በስማቸው በአዋሽ አርባ ለተቋቋመው አረጋውያን የጡረታ ማዕከል የቦርድ ሰብሳቢ በመሆንና በኃላፊነት በማገልገል ዓመታዊ የምገባ እገዛ አድርጓል። ደብረ ሊባኖስ ገዳም ለአበው ካህናት ለአገልግሎት የሚሆን ልብሰ ተክህኖ ሰጥቷል። ደብረ ብርሃን የአእምሮ ህሙማን ማገገሚያ እንዲሆን በአርቲስት ፍቃዱ ተክለማርያም ልጅ በተመሰረተው አበሻ የአረጋውያንና ምስኪኖች መርጃ ለንጽህና መጠበቂያ የሚሆኑ ነገሮችን በማቅረብ ሃይማኖታዊ ተግባሩን አስመስክሯል። ዋግኽምራ ዞን ሰቆጣ በጦርነት ለተፈናቀሉና ለተጎዱ ለ901 ሰዎች 3,000 ብር በድምሩ 2,703,000 ብር ድጋፍ አድርጓል። ደባርቅ ወረዳ በጦርነት ለተፈናቀሉና ለተጎዱ ለ294 ሰዎች 3,000 ብር በድምሩ 882,000 ብር ድጋፍ አድርጓል። ጎንደር የአብነት ተማሪዎች ሲመረቁ ካባ አልብሷል። አዲስ አበባ አንደኛ የዲዲያ መንፈሳዊ ማህበር እሁድ ከ5 እስከ 7 ሰዓት በቃለ እግዚአብሔር በሃይማኖት በምግባር እንዲጸኑ እንዲያድጉና እንዲበረቱ ከማስተማር በተጨማሪ ወላጆቻቸውን በሞት ላጡና ለችግር የተጋለጡ ልጆችን በማስተማር ራሳቸውን እንዲችሉ ድጋፍ አድርጓል። በአዲስ አበባ ማረሚያ ቤቶች ለሚገኙ እስረኞች ለዳግም ትንሣኤ የምግብ ድጋፍ አድርጓል። ሁለተኛ የዲዲያ የህፃናት መርጃ የህፃናት መርጃ ድርጅት በመምህር ዘላለም ወንድሙ መስራችነትና አስተባባሪነት በበጎ አድራጎት የተሰማራ ሀገር በቀል ድርጅት ሲሆን ድርጅቱ ያለ ሃይማኖት፣ ያለ ዘር፣ ያለ ቋንቋ ልዩነት ወገናዊ ድጋፍ በማድረግ የሚታወቅ ድርጅት ነው። በኢዲዲያ የህፃናት መርጃ ድጋፍ ለሚደረግላቸው ልጆች ከ2008 እስከ 2018 ባሉት ለ12 ዓመታት ከ2650 በላይ ለሆኑ ልጆች ከ15 ሚሊዮን ብር በላይ ወጪ በማድረግ ወገናዊ ድጋፉን በማድረግ ላይ የሚገኝ ሀገር በቀል ድርጅት ሲሆን በአሁኑ ወቅት 200 ልጆችን በመርዳት ላይ ይገኛል። ሶስተኛ በአዲስ አበባ ዙሪያ በዝቅተኛ ኑሮ ለተቸገሩ 1000 ሰዎች 3,000 ብር 30,000 ብር ድጋፍ አድርጓል። በየሳምንቱ አራተኛ ነው ይሄ ረቡዕና ዓርብ የሚደረግ የምሳ ምገባ ቂርቆስ 80 ልጆችን፣ ለሳሪስ አቦ 148 ልጆችን፣ ሐመርዋ የካ ሚካኤል 72 ልጆችን በአጠቃላይ ለ300 አቅመ ደካሞች ረቡዕና ዓርብ
የምሳ ምገባ ድጋፍ አድርጓል። 5 ሽንቁሩ ቅዱስ ሚካኤል ለሚገኙ ጸበልተኞች ዘይትና ዱቄት ድጋፍ አድርጓል። 6ኛ ወንጌለ ዘላለም ከተባለው የዩቲዩብ ቻናላቸው ወይም ቻናሉ ከሚገኘው ገቢ ግቢ ገብርኤል የወደቁትን አንሱ እንጦጦ ማርያም ለሚገኙ አቅመ ደካሞች በበዓለ በራቅሊጦስ የዘይትና ዱቄት ድጋፍ አድርጓል። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለአገልግሎት በሄዱበት በሀገር አሜሪካ ባጋጠማቸው ድንገተኛ ሕመም የካቲት 28 ቀን 2018 ዓመተ ምህረት የተወለዱ በ49 ዓመታቸው ከዚህ ዓለም ድካም አርፏል። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕትን ነፍስ በቅንነት በታማኝነት ያገለገሉ አምላክ ካገለገሉት መካከል ከአብርሃም በይስሐቅ በያዕቆብ ቅፍያን የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለእኛ ለቤተሰቦቹ ለወዳጅ ዘመዶች ሁሉ ፈጣሪ መጽናናትን ያድልልን። እንደተናገሩት ነው ከብዙ የቀረበው እናውቀዋል። ሁላችን ለብዙ ነገር አርአያ የሆነ ታላቁ እንደሰማችሁ ሰባኪ ወንጌል አውደ ምሕረት አገልጋይ ብቻ አይደለም። በማህበራቱ በህፃናት ማሳደጊያው አደጋ በደረሰበት ቦታ ሁሉ ሰው በተፈናቀለበት ቦታ ሁሉ ቀድሞ የሚደርስ ለአባቶችም ቀድሞ የሚያሳስብ ትልቅ ወንድም ነው። ትልቅ ሰው ነው ያጣነው። እግዚአብሔር ለሁላችንም መጽናናቱን ይስጠን፣ ለቤተሰቡ መጽናናት ይስጥልን፣ ለብፁዓን አባቶች መጽናናት ይስጥልን። ታማኝ አገልጋያቸው የሚላካቸው ትልቅ ልጃቸውን ነው ያጡት። በመቀጠል አንድ የተፈቀደላቸው መምህር ቅኔ ያቀርባሉ። መጋቤ ሐዲስ መምህር ኤፍሬም አጠር ያለ ቅኔ ድፍረት እንዳይሆንብኝ ይቅርታ፣ ፍጹም አልተዘጋጀም። ግን በመምህር ህልፈት ላይ ቅኔ ሳይደረግ እንዳይቀር ማለት ብቻ። ኢንበል ሞተ ወልደ ሰማዕት ሞተ ሥጋ አዳም በከንቱ እስመ በነፍሱ ወንጌል ዘላለማዊ ውእቱ። ኢንበል ሞተ ወልደ ሰማዕት ሞተ ሥጋ አዳም በከንቱ እስመ በነፍሱ ወንጌል ዘላለማዊ ውእቱ። መምህረ መምህራን በምንት ስርዓተ ቀኖና ነሰትከ ወለድከ። መምህረ መምህራን በምንት ስርዓተ ቀኖና ወለድከ ለዕፄያተ ምድር አንጋድ ዘሥጋ እስመ በጊዜ ጾም አቅረብከ። መምህረ መምህራን በምንት ስርዓተ ቀኖና ወለድከ ለዕፄያተ ምድር አንጋድ ዘሥጋ እስመ በጊዜ ጾም አቅረብከ። መምህረ መምህራን ሊቅነ እለ እምኔከ ንቁ ሕፃናት ቃላተ ወንጌል አይተኑ ይደጉ። መምህረ መምህራን ሊቅነ እለ እምኔከ ንቁ ሕፃናት ቃላተ ወንጌል አይተኑ ይደጉ። ባሕታዊ ዚአሃ ለነፍስ መምህረ በረከት ወጸጋ። ባሕታዊ ዚአሃ ለነፍስ መምህረ በረከት ወጸጋ ለዓለም ምድረ አሜሪካ መኒኖ ሀደጋ። ለዓለም ምድረ አሜሪካ መኒኖ ሀደጋ እስመ ይፈቀደ ይክበር በዓለመ ሥጋ ዘሥጋ ለዓለም ምድረ አሜሪካ መኒኖ ሀደጋ። እግዚኦ ሚ በዝሁ እለ ይሳቅዩኒ ለምንት መነንከ ወሰዓርከ ጾመ መምህረ መምህራን ዘለዓለም። ለምንት መነንከ ወሰዓርከ ጾመ መምህረ መምህራን ዘለዓለም። እመ እንዘ ዘጾም ትሰብክ የአምረከ ዓለም። እመ እንዘ ዘጾም ትሰብክ የአምረከ ዓለም። ምስለ ጸአተ ነፍስ መራት አኮኑ ፈጸምከ ሥርዓተ ተክሊል በጾም። ምስለ ጸአተ ነፍስ መራት አኮኑ ፈጸምከ ሥርዓተ
ስርዓተ ተክሊል በጾም ለምንት መነርከ ወስዓርከ ጾመ መምህረ መምህራን ዘለዓለም እመንዘዘ ጾም ትሰብክ ያምረከ ዓለም ምስለ ጸአተ ነፍስ መራት አኮኑ ፈጸምከ ስርዓተ ተክሊል በጾም ለእግዚአብሔር ምድር በምልአ ዓለምን ይወኩሎሙ ለይነብሩ ውስቴታ ጉባኤ ሲኖዶስ ዘለዓለም እንበለ ጊዜሁ ተገብረ ወተደለወ ይእዜ ጉባኤ ሲኖዶስ ዘለዓለም እንበለ ጊዜሁ ተገብረ ወተደለወ ይእዜ ጳጳሳት እስመ ተጋብኡ ወመፁ በጊዜ አመ እመጠኑ ሀለፈ ዘቤተ ክርስቲያን ትካዜ አመ እመጠኑ ሀለፈ ዘቤተ ክርስቲያን ትካዜ በመኑ ንትፈስፋ እስከ ማእዜ እንዘ ይብሉ ይግበሩ ኑዛዜ ጉባኤ ሲኖዶስ ዘለዓለም እንበለ ጊዜው ተገብረ በወርሃ መጋቢት ተገብረ እምቅድመ ግንቦት ተገብረ ወተደለወ ይእዜ ጳጳሳት እስመ ተጋብኡ ወመፁ በጊዜ አመ እመጠኑ ሀለፈ ዘቤተ ክርስቲያን ትካዜ በመኑ ንትፌሳህ እስከ ማእዜ እንዘ ይብሉ ይግበሩ ኑዛዜ ወስብሐት ለእግዚአብሔር። መጋቤ ሐዲስ መምህር ኤፍሬምን ቃለ ሕይወት ያሰማልን። ከዚህ በመቀጠል የምንሄደው የአባቶችን ምስክርነትና መልእክት በማስቀደም ነው። በመሰረቱ ያው ሁላችሁም እንደተከታተላችሁት በማህበራዊ ሚዲያ በራሳቸውም በሀገረ ስብከቶቻቸውም በጽህፈት ቤቶቻቸውም እንደው ሁሉም ማለት ይቻላል ብፁዓን አባቶች ሀዘናቸውን ገልጸዋል። ያ እንደተጠበቀ ሆኖ የተወሰኑ አባቶችን እዚህ ከተገኙት አባቶች በክብር የሚያቀርቡልን የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አባታዊ መልእክታቸውንና የራሳቸውንም መልእክት የብፁዕነታቸውንም መልእክት እንዲያቀርቡልን ብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜንና ምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የኢትዮጵያ የመገናኛ ብዙኃን ድርጅት የበላይ ሊቀ ጳጳስ ብፁዕ አቡነ ማቴዎስ ያቀርባል። እንደዚሁም በዚህ በታላቁ የዛሬ ሙሽራ በዲያቆን መምህር ዘለዓለም ሕልፈት የተሰበሰባችሁ የአድባራት የገዳማት ኃላፊዎች፣ የአድባራት የገዳማት አገልጋዮች፣ በወንጌል ያነጻችሁ፣ በፍቅሩ ፍቅርን ያስተማራችሁ፣ በትህትናው ትህትናን የነገራችሁ፣ እንደ ክርስቶስ እግር አጥቦ ትህትናን በአርአያነት የመሰከረላችሁ፣ ሳይበላ ሳይጠጣ ከጠዋት እስከ ማታ ወንጌል ያስተማራችሁ የመንፈስ ቅዱስ ልጆቹ ምዕመናን ሁላችሁ ለዚህ ሰዓት እንኳን አደረሰን ባይባልም እንኳን አደረሰን። የብፁዕ ወቅዱስ ፓትርያርክ መልእክት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወነአምር
ከመለመሂ ተነስተ ቤተ ማኅደርነ ዘበምድር ዘውእቱ ሥጋ ብነ ሕንፃ በኀበ እግዚአብሔር ዘበሰማያት ዘይገብሮ እደ ሰብእ። በምድር ያለው ማደሪያችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን። ሁለተኛ ቆሮንቶስ ምዕራፍ 5 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1። በልዩ ልዩ ጊዜያት አረፍተ ዘመን የገታቸውን ወገኖች ልንሸኝ እንችላለን። የእያንዳንድ ሰዎች ሞት ግን ከልብ ቶሎ የማይወጣ ለዘመናትም በሕሊና መዝገብ ላይ የሚቆይ ነው። በመሆኑም የሚከተሉት ሃይማኖት ወይም መርጠው ያልተወለዱበት አካባቢ እንደ በደል ተቆጥሮባቸው ከየአቅጣጫው በሚሰነዘረው ጥቃት በሚገደሉ የቤተ ክርስቲያን አገልጋዮች፣ ምዕመናን፣ በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ በሚገኝበት በዚህ ወቅት በመንፈሳዊ ሕይወቱና በትጋቱ ለቤተ ክርስቲያን ተስፋ የነበረው ለበርካታ ዓመታት በገጠር በከተማ በሀገር ውስጥና ከሀገር ውጭ እየተዘዋወረ ወንጌለ መንግሥትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘለዓለም ወንድሙ ለመንፈሳዊ አገልግሎት በተጓዘበት ሰሜን አሜሪካ ባጋጠመው ሕመም ከዚህ ዓለም ድካመ ሥጋ ማረፉን ስንሰማ ታላቅ ድንጋጤ ፈጥሮብናል። በእርግጥም መምህር ዘለዓለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በሥጋ ከእኛ ቢለይ ያለ ዋጋ የተቀበለውን የእግዚአብሔርን ቃል ለምዕመናን በማስተማር አደራውን በሚገባ ተወጥቷልና በሰማይ ወደሚጠብቀው ዘላለማዊ ስፍራ በክብር እንደሚገባ እናምናለን። የመልካም ሰዎች መጉደል ለሀገር በተለይም ደግሞ ለቤተ ክርስቲያን የነገ ዕጣ ፈንታ የሚያስጨንቅ ቢሆንም ሁሉን የሚችል አምላክ ተተኪዎችን እንዲያበዛልን በመጸለይ ለመንፈስ ቅዱስ ልጃችን ለቤተሰቦቹ፣ ወዳጅ ዘመዶቹና እንደዚሁም መጽናናት እንዲያድልልን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ የአገልጋዩ የወልደ ሰማዕትን ነፍስ በመንግሥቱ ያሳርፍልን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር። አባ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የካቲት 3 ቀን መጋቢት 3 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ።
አባቶች አሳስበዋልና ሁላችሁም መጥታችሁ የመምህር ዘላለም ወንድሙ መታሰቢያ ያስተማረው እያስታወሳችሁ አቤቱ ጌታ ሆይ